ለብልት ማሳደጊያ ብለው ከፋርማሲ ጀምሮ እስከ ባህላዊ ሐኪሞች የሚሰጧቸው ብዙ አይነት መድኃኒቶች እንዳሉ አውቃለሁ። በሳይንስ የተረጋገጠ ብልት ማሳደጊያ ወይም ማወፈሪያ ነገር የለም። በሳይንስ የተረጋገጠ ነገር ካለ እኔ አስገባዋለሁ። ቢካዝ ብዙ የክላይንቶች ጥያቄ የብልቴ መጠን አነሰ። የብልታችሁ መጠን ማተር አያደርግም። በትክክል ይሰራል ወይ ነው። እንዲቆም ስትፈልጉ ይቆማል ወይ? ጠዋት ስትነሱ ይቆማል ወይ? ሰዓቱን ጠብቆ ይጨርሳል ወይ? እንደዛ ከሆነ ትንሹን ብልት በቂ ነው። ብልታችሁን ለማሳደግ በማይሆን ቦታ ከምትበሉ መታችሁ ያለው ብልት በትክክል ይሰራል ወይ? ቢካዝ ከብልት መጠን ጋር የሚገናኝ ስንፈተ ወሲብ የለም። አነስተኛ ብልት አላችሁ ማለት ስንፈተ ወሲብ ያጋጥማችኋል ማለት አይደለም። ኦኬ። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በአንድ ወቅት አንድ ጓደኛዬ በትዳር ውስጥ እያለ የወለደውን ልጅ መጠርጠር ይጀምራል። በጣም የሚገርመው ነገር ይህ ጥርጣሬ ከገዛ ሚስቱ ከእንጀራ አባት ነው ብሎ ማሰብ ጀመረ። ከዚያም ነገሮችን ማጣራት ጀመረ። ታዲያ አባት ግራ ይገባዋል። ልጅቱን ያያል፣ ይመለከታል። የሚስቱ የእንጀራ አባት የተባለው ሰውዬ እሱን ማየት ይጀምራል። ታዲያ አባት ባየ ቁጥር ይህንን ሰው ማየት ይጀምራል። እንደምንም ብሎ ውጭ ሀገር ለመሄድ ነው በሚል ሰበብ ዲኤንኤ ያሰራል። ውጤቱ ሲመጣ ልጅቱ የሱ እንዳልሆነች ተነገረው። አስባችሁታል? የኔ ልጅ ናት ያላችኋት ልጅ የሚስታችሁ የእንጀራ አባት ልጅ ስትሆን በጣም ከባድ። ይህ ሰውዬ መጠራጠር ጀመረ። ከጊዜ በኋላ ግን ዲኤንኤ ማሰራት ፈለገ። ልጅቱ በጊዜ ሂደት ማንን እየመሰለች መጣች? የሚስቱን እንጀራ አባት። ልጅቷ ከተወለደች ከ2 ወር በኋላ የሚስቱ እንጀራ አባት ይሞታል። ይሄ ሰውዬ ተጠራጥሮ ነው። ልጅቱ ማንን እየመሰለች መጣች? የሚስቱን የእንጀራ አባት። ተው ባለትዳሮች ትዳራችሁን አክብሩ። ትዳር ከፈጣሪ ነው። ከፈጣሪ የተሰጣችሁን ትዳር የሰይጣን መጫወቻ አታድርጉት። እቺ ሴት የሱ እንደሆነች ነው የነገረችው። እሱም የሱ እንደሆነች አምኖ ነበር እየተቀበለ ያለው። ነገር ግን ከጊዜ በኋላ መጠራጠር ጀመረ። ልጅቱ ማንን እየመሰለች ሄደች? የሚስቱ እንጀራ አባት እየመሰለች ሄደች። በስተመጨረሻም ዲኤንኤ ሲያሰራ ልጁ እሱ እንዳልሆነች ተረጋገጠ። በጣም ከባድ ነው። እናንተ ብትሆኑ በዚህ ሰው ቦታ ምን ታደርጋላችሁ? ከዚህ ሴት ጋር ትቀጥላላችሁ? እስኪ ሳትፈርዱ በጨዋነት የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ባሌን እጅ ከፍንጅ ካልጋ አንጣፌ ጋር የገዛ ሆቴል ያልጋ ላይ ከያዝኳቸው በኋላ ሌሎች ብዙ ነገሮች ውስጤን እየመጡ ያምሰኝ ጀመር። እነዛ ጥያቄዎችና እነዛ ጩኸቶች ከባሌና ካልጋ አንጣፌ ጋር ብቻ ሳይሆን ከገዛ ሰራተኞቼ ጋርና ዙሪያ ካሉ ሰዎች ጋር እሳትና ጭድ እንደሆነ አደረገኝ። ሰራተኞቼ ላይ ሄጄ ጮህኩባቸው። አይናችሁ እያየ አፍንጫችሁ ስር እንደዚህ አይነት በደል ሲፈጸምብኝ እንዴት ዝም ትላላችሁ? እንዴት ልትነግሩኝ ልትጠቁሙኝ አልሞከራችሁም? አልኳቸው። ሁሉም አንገታቸውን አቀርቅረው ጸጥ አሉ። ይህን ነገር ካወቃችሁና ማየት ከጀመራችሁ ወይም መጠራጠር ከጀመራችሁ ጀምሮ ምን ያህል ጊዜ ሆነ እያልኩኝ እያንዳንዳቸውን ጠየቅኩ። ማንም ደፍሮ ሊነግረኝ አልቻለም ነበር። በመጨረሻ አንዷ ከመሃል ነጠል ብላ የወልሽ ማሚ፣ እኛ በወቅቱ ባልሽና አገሊትን እንደዚህ አይነት ሁኔታ ላይ እንጠረጠራቸዋለን፣ ተጠንቀቂያቸው ወይ ደግሞ ተከታታያቸው ብንልሽ እርግጠኛ ሆኜ ልንገርሽ አታምኘንም ነበር። ማንም ይሄ የተናገረው ሰው ከእንጀራ ገመዱ ይቋረጥ ነበር እንጂ ወረኞች በእሷም ቀንታችሁባት ነው ትናለሽ እንጂ ባሌም እንደዚህ ያደርጋል እሷም እኔ ላይ እንደዚህ አይነት ሸፍጥ ትሰራለች ብለሽ ስለማታምኝን ሁሌም ልንነግርሽና ልንጠቆምሽ ሞክረን ነበር። እንደማታምኝን እርግጠኛ ስለሆነን ነው አፋችንን ዘግተን ቁጭ ያልነው አለችኝ። እውነቷን ነው። ምን ያህል ጊዜ ሆነ ካወቃችሁ አልኳት። እሱማ ረዥም ጊዜ ነው ብላ ተቅለሰለሰች። ከዚህ ጊዜ ጀምሮ ነው ማለት አልቻለችም። ማንም ሰው የተደበቀ የማይታይ የማይሰማ ይመስለዋል እንጂ ሁሉም ነገር አደባባይ ነው። ዙሪያቸው ላይ ያለው ሰው ሁሉ ስለነሱ ግንኙነትና ብልግና ያቅ ነበር፣ ያወራ ነበር። ባልጠፋ ሆቴል፣ ባልጠፋ ቦታ፣ ባልጠፋ ጊዜ ራሴ ሆቴል ላይ፣ ራሴ አልጋ ላይ፣ ራሴ ቤት ውስጥ ሰራተኞቼን እንኳን ሳይሸማቀቁ እሷ እንኳን ትመጣለች ብለው ሳይጠነቀቁ በረዘመ ጊዜ መጠን እንዴት እንደዚህ ያደረጉ ብዬ ሳስብ ለእኔ የነበራቸውን ንቀት አሳየኝ። 2 ባለቤቴን ካወቅኩት ጊዜ ጀምሮ ጓደኛም ዘመድም አንቺ ይሄ ሰውዬሽ አስተያየቱ ደስ አይልም፣
ይህ ሰውዬሽ ከሰዎች ጋር ያለው ቀረቤታ፣ ከሴቶች ጋር ያለው ግንኙነት ደስ አይልም፣ ጠንቀቅ በይ፣ ራስሽን ጠብቂ ያላለኝ ጓደኛም ዘመድም አልነበረም። እኔ ግን አዳማጭ አልነበርኩም። ስላላወቁት እኮ ነው፣ ቆንጆ ስለሆነ እኮ ነው፣ ከሰዎች ጋር ስለሚቀራረብ እኮ ነው፣ ስላልተረዱት እኮ ነው እያልኩኝ ራሴን እሸነግለው ነበር። አንዳንዴ ራሴም የማያቸውና የማገኛቸው ነገሮች ቢኖሩም ጠልቄ ላስብበት ግን አልፈለግኩም ነበር፣ ወይም ደግሞ ዙሪያዬን ልመለከት አልፈለግኩም ነበር። ያኔ ለማግባት የነበረኝ ጉጉት ይሁን እሱን ያፈቀርኩበት ልክ ይሁን አላውቅም፣ ብቻ ብዙ ምልክቶች፣ ብዙ ነገሮች ወደ እኔ መጥተዋል። ከምንም በላይ ደግሞ ቤተሰቤና ጓደኞቼ፣ በቅርበት እሱን የሚያውቁ ሰዎች ስለሱ ያላሉኝ፣ ያልነገሩኝ፣ ያልመከሩኝ፣ ተጠንቀቂው፣ ተመልከቹ፣ አስተያየቱ ደስ አይልም፣ ሁኔታው ደስ አይልም ያላለኝ የለም። አንዳንዱ ቀርቦ ሲመክረኝና ሲነግረኝ እርቄዋለሁ፣ ከህይወት ያስወጥቼዋለሁ። ሰራተኞቼ ልክ ናቸው። በወቅቱ እቺ ሴትና ባልሽ በእንደዚህ አይነት ሁኔታ እንጠረጥራቸዋለን ቢሉ ይኖሮ ወረኞች፣ ውሸታሞች ብዬ አፈሙዜን ወደ እነሱ ማዞሪያ አይቀርም ነበር። ፈጣሪ ግን መበደልሽ ይብቃ ሲል በአይኔ ያሳየኝ። አዎ የንጹህ አምላኬ፣ ቆየም ዘገየም እጅ ከፍንጅ ባሌንና መወዳትን ሴት አገኘኋቸው። 2 ካገባሁት በኋላ በላይ ነው ልጆችን የወለድኩት። እኔም እድሜ እየሄደ መስሎኝ ስለነበር ቶሎ መውለድ ፈልጌ ነበር። ፈጣሪም አላሳፈረኝም። ቶሎ የምፈልገውን ያህል ልጆችን ሰጠኝ። የሚገርምሽ ጓደኞቼ፣ ቤተሰቦቼ ከመጋባታችን በፊት ይጠቁሙኝና ይነግሩኝ የነበረውን ነገር ከተጋባሁ በኋላ በግላጭ ማየት ጀመርኩ። ምልክቶችንም ማግኘት ጀመርኩኝ። ስልኩ ላይም ብዙ ነገሮችን ማንበብና ማስተዋል ጀመርኩኝ። እነዚህን ነገሮች በምጠይቀውና በማናገረው ሰዓት ማመን ያለብሽን እመኚ፣ የስራ ሁኔታዬ ከሰዎች ጋር ያግባባኛል፣ ከሰዎች ጋር ያነጋግረኛል። እኔ እዚሁ ነኝ፣ ከአንቺ ጋር ነኝ። አምነሽ የምትኖሪ ከሆነ ኑሪ፣ ማታምኝ ከሆነ ምንም ላደርግ አልችልም። እንግዲህ ከሰዎች ጋር ትግባባ፣ ከሰዎች ጋር ትተዋወቅ ልትይኝ አትችይም። ይሄ ተፈጥሮዬም ነው የስራዬም ሁኔታም ነው እያለ አፋፌን ይለኛል። አንዳንዴ ተጨባጭና ከጥርጣሬ ያለፉ ነገሮችን እንኳን ይዤ አጠገቡ ስቀርብ ከኔ በላይ እሱ ተቆጪ፣ እሱ አኩራፊ፣ እሱ ተናዳጅ ሆኖ ቤቱን ያምሰዋል። አንዴ ተናግሬ አንድ ቀን አኩርፌ ለሳምንት ለወራት በሱ እኮረፋለሁ፣ በሱ እዘጋለሁ። ይህን ነገር ሳይ እጅ ከፍንጅ እስካልያዝኩት ድረስ ምንም ነገር ማድረግ አልችልም። እንዳለውም ቆንጆ ስለሆነ ነው፣ እንዳለውም ከሰዎች ጋር ስለሚግባባ ነው፣ እንደሚለውም ይኸው ከኔ ጋር እኮ ነው፣ የኔ ባል እኮ ነው፣ ከኔ ህይወት ጋር እኮ አብሮ ህይወቱን እየገፋ ነው፣ እዚህ ነው ያለሁ ብዬ ራሴን ሽምጥጥ አደረኳት። ከዛ በኋላ ምንም ነገር ላለማየት፣ ምንም ነገር ላለመስማት፣ ብሰማም ባይም ጥርጣሬ ነው፣ የሰይጣን ስራ ነው፣ ወሬ ነው እያልኩኝ ኢግኖር ለማድረግ ለራሴ ቃል ገባሁኝ። ለሰላሜ ስል፣ ለትዳሬ ስል፣ ለህይወቴ ስል። ነገር ግን ሁሉም የማያቸውና የማገኛቸው ነገሮች ተጨባጭና እርግጥ የሆኑ ነበሩ። እንደ ዛሬ በአይኔ በብረቱ ባላየውም ማለት ነው። ብዙ ሰዎች ይሉኝ የነበረው ትንሽ ብትከታተዩ፣ ትንሽ ሁኔታውን ብታጠኚ እዚያ አፍንጫ ስር ነው ሁሉም ነገር የሚደረገው፣ እጅ ከፍንጅ ትይዣለሽ ይሉኝ ነበር። እኔ ግን ያንን ቀን መጋፈጥ፣ ያንን ሁኔታ መጋፈጥ በጣም ያስፈራኝ ነበር። እሱን ተከታትዬ ከሱ ላይ የምጠላውን ነገር፣ የማልፈልገውን ነገር አግኝቼ ከዛ የሚከተለው ነገር ምንድን ነው ብዬ ሳስብ ፍቺ ነው፣ መለያየት ነው፣ መበታተን ነው። እሺ ያንን ባልፈልግስ እንደዚህ አይነት መጥፎ ነገርን ይቅርታ አድርጌ ትቼ መኖር እችላለሁ ወይ ብዬ ሳስብ መናቄ፣ መዋረዴ፣ ተራ ሴት ሆኜ ከሱ ጋር መኖሬ ደግሞ ያንገበግበኛል። ስለዚህ አላይም፣ አልሰማም፣ አልከታተልም፣ ምንም አላቅም ብዬ ድፍንፍን ብዬ መኖርን መረጥኩኝ። መለያየትን አልፈልግም ለልጆቼ ስል። በመጀመሪያ ልጄ የሰራሁትን ስህተት፣ መጀመሪያ ልጄ ላይ እያየሁ ያለሁትና ሳይም የኖርኩትን ስቃይ እነዚህ ሌሎች ልጆቼ ላይ መድገም አልፈልግም። እኔ ልበደል፣ እኔ ልከፋ፣ ችግር የለውም። ልጆቼ ብቻ አባት ይኖራቸው። ልጆቼ ከአባታቸው ጋር ይላፉ፣ ይሳቁ፣ ይጫወቱ፣ ይኑሩ። የኔ ነገር ሁሉ ይቅር። ለስሜቴ ብዬ የመጀመሪያ ትዳሬንና የመጀመሪያ ልጄን በድያለሁ። ዛሬ ደግሞ የኔን ስሜትና የኔን ነገ ወደ ጎን ጥዬ ለነሱ እኖራለሁ ብዬ አንገቴን ደፋው። ስልኮቹን ማየት ተውኩኝ፣ ወሬ መስማት ተውኩኝ፣ ከሰዎች ራቅኩኝ፣ ብቻዬን ተነጠልኩኝ። ትኩረቴን ስራና ስራዬ ላይ ብቻ አድርጌ መኖር ጀመርኩኝ። አላይም፣ አልሰማም፣ አልከታተልም። ምክንያቱም ነገ የማየው ነገር የምጋፈጠውን ዳገት፣ የምጋፈጠውን መከራ ወለል ብሎ አሳይቶ ነበር። ታማኝ እንዳልሆነ፣ ወስላታ እንደሆነ፣ ከዚህም የባሱ ብዙ ነገሮችን እያደረገ መሆኑን ውስጤ ነግረኝ ነበር። ያን ውስጤን ግን አይኔ አይቶ እንዲያረጋግጥለት እድል አልሰጠሁትም። አይምሮዬን ድፍና አድርጌ ልቤን ተከትዬ አብሬው እየኖርኩ ባለው ሰዓት እጅ ከፍንጅ በአይኔ በብረቱ ሆቴል አልጋ ላይ ከገዛ ከመወዳት ካልጋ አንጣፊ ሰራተኛዬ ጋር ባሌን አገኘሁት። 2 ከዛ በኋላ ህይወት ጨለመብኝ።
ከቤት መውጣት አስጠላኝ፣ ሰዎችን ማግኘት አስጠላኝ፣ ስራ መስራት አስጠላኝ። እስካሁን ግን የሚገርምሽ ነገር ምን ማለት እንዳለብኝ አላቅም፣ ምን ማድረግም እንዳለብኝ አላቅም። ዝም ብዬ ጭጭ ብዬ ሲመክረኝ ሲነግረኝ ለነበረው ዘመድም ጓደኛም ግማሹን ከዙሪያ ርቄ ብቻዬን ቀርቻለሁ። ትተው የማይተውሽ ርቀው የማይርቁሽ ቤተሰቦቼ ደግሞ ስለሱ ጉዳይ ሳነሳባቸው እንኳን ያንገፈግፋቸዋል። ለማን መናገር ከማጋ መማከር እንዳለብኝ ግራ ገብቶኝ ካልጋ መሬት ከመሬት አልጋ እያልኩኝ ጭንቅላቴን በጨርቅ አስሬ ቤት ውስጥ የምንጎማለል ጉዑዞኛለሁ። አብሬው መኖር አልችልም። እንዴት ነው አብሬው መኖረው? ተንቄ ተረግጬ ይህን ሁሉ ነገር ካደረገብኝ ሰው ጋር መለያየትስ አልችልም። ልጆቼስ ያቺ ህፃን ልጅ ላይ ያየሁትን ስቃይ እነዚህ ሁሉ ልጆች ላይ እንዴት ደግማለሁ? እማረገው ግራ ገብቶኝ እየተሰቃየሁ ነው የምትሉኝን በሉኝ። የእናንተ ምክር ምናልባት አንድ አቅጣጫ ሊያሳየኝ ይችላል። ምናልባት ወደ አንድ ነገር እንዳዘነብል ሊረዳኝ ይችላል ብላለች። አባቴ ሹፌር ነበረ እና በድንገት በአጋጣሚ በመኪና አደጋ ህይወቱ አለፈ። የእሱ ሞት እንደሰማች እናቴ በድንጋጤ ታማ አልጋ ላይ ከዋለች 4 ወር ሆኗታል። እና እኔ ደግሞ ሳውዲ ነኝ ያለሁትኝ። የአባቴን ለቅሶም ወደ ሀገር አልገባሁኝም። እዚህ ሀዘኑን መቋቋም አልቻልኩኝም። እንዴት እንዳለሁኝ እኔ ነኝ የማውቀው። ጭራሽ አሁን ላይ ባለቤቴ ባለትዳር ነች፣ ልጆችም አሏት። ባለቤቴ ጭራሽ አሁን ላይ ሚስት ሊያገባ እንደሆነ እየነገረኝ ነው። እና ምን ማድረግ እንዳለብኝ ምን አይነት ስሜት ውስጥ እንዳለሁኝ መረዳታችን በጣም ከባድ ሁኔታ ውስጥ ነው ያለሁት። ምን ማድረግ እንዳለብኝ አላውቅም፣ እባካችሁ አማክሩኝ እያለች ነው ማለት ነው። እኔ የአንዳንድ ሰው ጭካኔ እግዚአብሔርን ነው የምላችሁ፣ በጣም 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 ነው የሚገርመኝ። እግዚአብሔርን እኔ እንጃ እኔ ምን እንደምልሽ አላውቅም። ግን በቃ ጠንክሪ። አይደለም ወንድ ይቀየራል አይደለም፣ ወንድ ሲሄድ ወንድ ይመጣል። ምንም ኖርማል ነገር ነው። እማትተኪውን አባትሽን እንኳን ከዚህ ዓለም አጥተሻል፣ መቼም አይመጡም። ገባሽ? ስለዚህ ይሄንን እያሰብሽ የእሳቸውን ሀዘን አልቅሰሽ ምንም ሆነሽ ከሱ ጋር ልክ ከአባትሽ ጋር እንደተቀበረ ሰው አድርገሽ አስቢው። ከዛ በኋላ ህይወትሽን ኑሪ። ልጆች አሉሽ፣ 3 ልጆች እንዳሉሽ ነግረሽኛል ምናምን፣ በቂ ነው። እግዚአብሔር ይባርክልሽ። ከዚህ በኋላ ህይወትሽን ኑሪ፣ ልጆችሽን አሳድጊ። እናትሽ መረዳት ካለባቸው መታከም ካለባቸው እሳቸው ላይ ትኩረት አድርጊ። ወደ ሀገርሽ መግባት ካለብሽ ግቢና እናትሽን አስታምኚ። ሚሻልሽ ያ ነው፣ ልጆችሽ ከሆነሽ ማለት ነው። እና ለሱም እግዚአብሔር የስራውን ይስጠው። ያላችሁን ሀሳብ አስተያየት አስቀምጡላት። ፎሎ እያደረጋችሁ በሃይማኖት ልዩነት ምክንያት ከፍቅረኛዬ ጋር ልንለያይ ነው ትለናለች የዛሬ ባል ታሪካችን። እኔና ፍቅረኛዬ ከተዋወቅን 4 ዓመት ሆኖናል። በጣም እንዋደዳለን። ነገር ግን የተለያየ ሃይማኖት ነው የምንከተለው። በዚህ 4 ዓመታት ውስጥ መጥፎም ጥሩም የሆነ ነገር አሳልፈናል እና ሁሌ ለእኔ ጥያቄ የሚሆንብኝ ነገር ነበረ፣ ግን አውርቼው አላውቅም። ታዲያ ከዚህ ሁሉ ጊዜ በኋላ ይህንን ጥያቄ እሱ አነሳብኝ። እኔና አንቺ እንዴት ነው አብረን የምንቀጥለው? እዚህ ጋር እናቁም አለኝ። ለእኔ ግን በጣም ከበደኝ። በጣም ነበር የምወደው። ታዲያ ሁል ጊዜ እያለቀሱ እሱ ጋር መደወል ሆነ ስራዬ። እሱም እንደዚህ ሲሆንበት ያዝንና አብረን እንመለሳለን። አሁን ግን በማያጣላ ምክንያት ተጣልተናል። እቤቱ ሄጄ ምንድን ነው ምክንያት ብዬ ስጠይቀው ልዩነታችን ግራ እያጋባኝ ነው፣ ከዚህ በኋላስ እንዴት ነው የምንቀጥለው ብዬ በጣም እየተጨነኩኝ ነው አለኝ። እኔም እሱ ላለማጣት ስል ወደ አንተ ሃይማኖት እመጣለሁ አልኩት። እሱ ግን አይሆንም አለኝ። ለምን ብዬ ብጠይቀው ቤተሰቦች ሳይፈቅዱልሽ ወደ እኔ ሃይማኖት መምጣትሽ ትክክል አይደለም፣ ምን አይነት ህይወትስ ልንመሰረት እንችላለን? እናም ለቤተሰቦች አማክረሽ ምን እንደሚሉሽ ስሚያቸው አለኝ። ባይቀበሉኝስ ስለው ካልተቀበሉን እንለያያለን አለኝ። አሁን ላይ ነገሮች ከብደውኛል። ለቤተሰብም ማማከር ፈራው፣ እሱንም መለየት ደግሞ አልፈልግም። ምን መወሰን እንዳለብኝ ግራ ገብቶኛል ትለናለች የዛሬ ባል ታሪካችን። እስኪ እናንተ በሷ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት።